ደግሞ እንደፈለጋት አልፈለገችው። ቆይ ምንድነው ችግሩ? ምንድነው ያወቀችው ነገር? ቃዲስ ይሄ የቤተሰብ ሚስጥር ነው። እሺ እኔ ምንም አላውቅም። ዳጣ በጣም ጎበዝ ነሽ። የቤተሰብ ሚስጥር ከቤተሰብ ውጪ መውጣት የለበትም። አዎ ማርታ የደረጀ ልጅ እንደሆነ የሰላም ልጅ የደረጀ ልጅ እንደሆነ አወቀች። ደረጀም እንግዲህ በጣም ደንግጦ የሚያደርገውን የሚገባበት አጣ። መሬቱ ተከፍቶ ቢውጠው መረጠ። መምረጥም ነበረበት። እንግዲህ ጥፋቱ የእሱ ጥፋት እንዳልሆነ እሱና ናታን ያውቃሉ። የእሱ ጥፋት አንድ ጥፋት ነው፣ እሱም የእሱ ጥፋት ባይሆንም ያው እንግዲህ ብዙ አንድ ጥፋት አጥፍቶ በአንዱ ጥፋት በጣም በብዙ ነገሮች እየተቀጣ ነው ያለው ደረጃ አሁን ላይ ማለት ነው። እንግዲህ እንደምታውቁት ዳጣ የእሱ ልጅ እንደሆነች ናታን ማሚን እትዬ ማርታ አታውቅም ማለት ነው። እንግዲህ ማርታ የምታውቀው የደረጀ ልጅ ጩጬው እንደሆነ ነው እንግዲህ የጠረጠረችው። ይሄንን በማንም አታስበውም። እሷ እንግዲህ ለረጅም ጊዜ እንደዚህ አይነት ነገር ደረጃ አያረግም ብላ የምታምን ሰው ናት። ግን ደረጀም ያው በሷ ላይ እንደዚህ አይነት ነገር አድርጋለሁ ብሎ አስቦም አያውቅም። ያው እንግዲህ ነገሩ ሆኗል። ከሆነ ሆነ ነው፣ መመለስ የሚመለስ ነገር የለውም። ደረጀ ያጠፋው ጥፋት ነገሮችን ወደው አለማስተናገዱ ነው። ማለትም እያደሩ እየዋሉ ሲመጡ ነገሮች በጣም ብዙ መዘዞችን ይዘው ይመጣሉ። የዳጣ ልጅነት ደብቆ በቤቱ እያኖረ እያለ እንግዲህ ሰላም ሌላ ልጅ ያረገዘችበት የመጀመሪያው ሚስቴክ ወንድሞቹ የሰሩት ሚስቴክ ነው። እነሱም እንግዲህ መጀመሪያ ልጅቷን ባይጥሉበት እንትናም እንደዚህ አይነት ነገር ለማድረግ ዝግጁ ባልሆነች ነበረ። እሷ ለመበቀል ብላ ደረጀን ህይወቱን የማይሆን አደጋ ውስጥ ጥለዋለች ማለት ነው። እሷ ለመበቀል ብላ የማርታን ውለታ ገደል ከተዋለች ማለት ነው። ምክንያቱም ከልጅ አይበልጥም ብላ ራሷን አስቀድማለች ማለት ነው። ሰው ማለት ለሚኖርለት ሰው መኖር ነው፣ የሚወደውን ሰው መውደድ ነው። እንግዲህ እወድሻለሁ ብሎ ማስመሰል ብቻ አይደለም። እንግዲህ ቤተሰቡ በጣም ተጨንቋል። ደረጀም አብጌል ደውሎም ለመናገር ፈልጎ ነበረ። ምክንያቱም ዳጣ የሱ ልጅ እንደሆነች ታውቃለች። ቀጣይ ደግሞ ከሰላም ወንድ ልጅ ወለድኩ ብሎ መናገር በጣም ከበደው ማለት ነው። እንግዲህ ናታንም በባለፈው በመጀመሪያ እንደሰማ በጣም ደንግጦ ነበር። እንዴት እንደዚህ ሊሆን ይችላል? አውቄ ነው ተሳስቼ ነው ያለው። የመጀመሪያዊቱንም ይህን እንዴት ሊሳሳት ይችላል ምናምን ብሎ ፈርዶበት ነበረ። ግን ደግሞ ያስብላል ያስፈርዳልም። ግን ደግሞ ናታን ከተረጋጋ በኋላ ምክንያቱም ለመናገር ራሱ አልቻለም ነበረ። ከተረጋጋ በኋላ እንግዲህ ለናታን ለማስረዳት ሞክሯል ማለት ነው። ናታን እንግዲህ የጥፋቱ እኮ ያንተ አይደለም አባዬ፣ እሷ ነው ጥፋቱ። ሰላም ግን እንደዚህ አይነት ሰው አትመስለኝም ነበር። በማየ ላይ እንደዚህ አይነት ጨዋታ ትጫወታለች ምናምን እያለው ነበረ። መጀመሪያም ዳጣ ስትፈጠርም ጥፋት ያጠፋችው ሰላም ናት። ምክንያቱም በባለፈው ክፍል እንደተናገረችው ከሆነ ደረጀ እንዳረጋት ትፈልግ ነበር። ከደረጀ ጋር መተኛት እንደምትፈልግ ምናምን ተናግራ ነበር ማለት ነው። እንግዲህ የደረጀ ጥፋት የለበትም። ምክንያቱም ወንዶች ተሳሳቶች ናቸው። ማየት የለበትም ነበር። ግን ደግሞ ሰክሮ ከመጣ በኋላ ምንም መቆጣጠር አይችልም። ሚስቱ የለችም። ልትመስለውም ትችላለች። ሰማዩ መሬት፣ መሬቱ ሰማይ ሆኖ ስለሚታይ ይመስለኛል። እንግዲህ ሰክሬ ሞክሬው ባላቅም ጥፋቱ ሁለቱም ጥፋት የሰላም ነው ማለት ነው። አንደኛውን ለመበቀል ስትላደረገችው፣ አንደኛውን ደግሞ እንግዲህ ወጣትነት አሳስቷት በዛው እሱም ተሳስቶ እንዴት የሷን ብቻ ከባድ ነው። እንዴት መጠበቅ ያቅታታል? ሰላም እንዴት እትዬን እወድሻለሁ እያለች እንዴት ትደላታለች የሚለው ሁሉም ጥፋት የሰላም እንደሆነ እርግጠኛ ነኝ። ግን ደግሞ የሰላም ነው ተብሎ ተፈርደው ብቻ ዝም አይባልም። ምክንያቱም ደረጀን የማይሆን ቦታ ላይ ነው የሚጥለው። በጣም ያሁኑ ገና የእሱ ልጅ መሆኑን ሳታውቅ ራሱ የጣለችበት ቅጣት የምታሳየው ፊት በጣም እያሸማቀቀው ነው ማለት ነው። ወንድ ልጅ እንግዲህ እንደ ሴት ስቅስቅ ብሎ አለቀሰ ማለት በጣም ጥልቅ ሐዘን ውስጥ ነው ማለት ነው። እንግዲህ አይዞን ደረጀ፣ ምንም ማድረግ አይቻልም። የጠፋ ነው እንግዲህ ጠፋ ነው። ማርታን እንግዲህ ልቧን ያራራል። ምክንያቱም ግን ለነገሩ እንዴት ብላ ትራራለች? በጣም ብዙ ስህተቶች ነው የተሰሩት። ብዙ ለረጅም ጊዜ ደበቁ ማለት እንግዲህ አስቡት። እያወቀች እየጠረጠረች ነበር። እሷ ደግሞ ግን
ይሄ ነው ብላ ለማውጣት እንዴት ድፍረቱ ይኖራል? ማለት እንዴት እንደዚህ እሱን እንደዚህ አትገምተውም አጠረጥረውም ሙሉ ማለትም አችልም ካለችው ላሰበችው ራሱ በጣም ይደብራታል። እንኳን ሆኖ ላገኘችው ማለት ነው። እና መናገር አትፈልግም ነበር ማለት ነው። እንግዲህ እህቲቱ ለሷ ብላ ብዙ ነገሮችን አርጋ ነበር። ግን እሷን ደስ ልታረጋ አልችልም። መጀመሪያም ልጅቷ ነግራት ነበር አብጌል እንደዚህ ዳጣ የሱ ልጅ ትሆናለች ወይም ከናታንና ከአባዬ ውጭ ወንድ የለም እዚህ ቤት ብላ ቀኑን ሁሉ ዱባይ የሄደችበትን ቀን ሁሉ አስልታ ነበር። ማነው ስሟ አብጌል። ግን ደግሞ ማርታ ለመስማት ፈቃደኛ አይደለችም። ምክንያቱም ደረጀን በጣም ነው የምታምኑ አይባልም እንደዚህ አትበይ ምናምን እያለቻት ነበረ ማለት ነው። እንግዲህ ሆኗል። ያው እንግዲህ እንደምታውቁት ማርታ ናታን ውሰደኝ ከሰላም ቤት ብለዋለች ማለት ነው። ናታን ደግሞ ላለመውሰድ ፈልጎ ነበር። ግን አንተ ካለችከኝ በራይድ እሄዳለሁ ስትል ያው እንግዲህ ቁጭ አድርጓት ሂዷል ማለት እሺ ብሎ ወስዷታል ማለት ነው። እንግዲህ ሰላምን ቁጭ አድርጋ ለመጠየቅ ናታን ለማየት ራሱ ፈቃደኛ አይደለም ሰላምን። ምክንያቱም በጣም ደብረዋለች። እንደዚህ አይነት ሰው አትመስለውም ነበር። ለካ አባም ናት። ያው እንግዲህ ብቻ ከባድ ነው የሚመጣው ነገር። ቤቱ መስቀልቅሉ ነው የሚመጣ ይመስለኛል። ሌላው ይሄ እንትን አባል ነው እንዴት እንደሚያስጠላው በጭራሽ ከሰራተኛ ጋር ሁሉ ይላከፋል፣ እህቷን ይላከፋል። የማይረባ ሌላ ጣጣ ውስጥ ሌላ ጣጣ ይዞባት እንደመጣ ወይ ሌባ ሆኖ ሰርቋቸው እንደሄዱ ወይ ደግሞ ባለባቸው ችግር ላይ ችግር የሚፈጥር ነው የሚመስለኝ። የሆነ አስመሳይ ባብራስ ቅልፊት ምን ይመስላል?